የገና ጨዋታ ማህበራዊ መስተጋብርን የሚያጠናክር ባህላዊ ጨዋታ ነው። ባልደረባችን ሀበሻ እንለይ በኩታበር ወረዳ ተገኝቶ ባህላዊ የገና ጨዋታ ክዋኔን ተከታትሎ ተከታዩን ዘገባ አድርሶናል። እንኳን ለገና በዓል አደረሳችሁ አደረሰን። ኩታበር ወረዳ ላይ ተገኝተናል። በደቡብ ወሎ ዞን የምትገኘው ኩታበር ወረዳ ዛሬ በግልገል መግሪያ ሜዳ ላይ ወዲያ በሽሎን ወዲህ ደግሞ ኮሶምቦን አጋጥማ ገናን በድምቀት ልታከብር ተዘጋጅታለች። ጨዋታው ከመጀመሩ በፊት ማን ነው ወደ ግራ ማን ነው ወደ ቀኝ የሚለውን ለመለየት ተጋጣሚዎቹን ለመለየት አንድ የሚከወን ባህላዊ ስነ ስርዓት አለ። እሱን እናስቀ ብትር እንዲያዳላ ጠንካራውን አንድ ላይ እንዲያደርግ አይኑን ጨፍሮ ብትሮቹን ይጥራቸዋል። አንድ ፋሮ ሁለት ፋሮ በሶስተኛው ቀበሮ ጨዋታው ተጀመረ። አንድ ፋሮ ሁለት ፋሮ በሶስተኛው ቀበሮ ተብሎ ተጀመረ። በሽሎች አስገቡ። እጀለህም ወይ ብለው ኮሶምቦዎች ላይ ሆ አሉባቸው። የገና ጨዋታን ጭፈራ ለየት የሚያደርገው ያስገባም ያላስገባም አብሮ ሆ ማለቱ ነው። ጨዋታው ተጋግሏል። በዚህ መሃል ያልተጠበቀ አንድ እውነት ተፈጠረ። ጎረምሶቹ በጨዋታው መሃል በገናው ዱላ ተመታቱና ተማረሩ። በዚህን ጊዜ ዳር የነበሩት የአገር ሽማግሌዎች ምን ሲደረግ በገና ጨዋታ ጠብ ይፈጠራል ብለው በገና ጨዋታ ደግሞ በገና ጨዋታ እስኪ አንሰው ማነው የመታው ና ጣል እሱን ገና ጣል አንተም ና ሰጊር ባጉሳም ባለጌዎች እነዚህ የጎረምሶቹ ሁኔታ ትዝታቸውን የቀሰቀሰባቸው የአገር ሽማግሌዎች ወደ ልጅነታቸው ተመልሰው ትዝታቸውን እንዲያካፍሉን እወላ አስገባለሁ ተዛዋዲያ ሆላለሁ አስላገና ያላለሁ ሆላለሁኝ እና ሆባይ ነበርኩኝ። ከሪያገት ተመርጦ ወይ ክትክታ ወይ ወይራ ተፈልጎ ተሽለምልሞ ሽምብርማ የማንዱላ የማን ገና ይበልጣል ይበልጣል ተብሎ ተሽለምልሞ ይቆረጣል። ከዛ ገና ጨዋታ እንጀምራለን። ተጀምር ነው እንዲያ በቃ ምን አለ ያው እየተቀባበልን እናሆታለን እንመታለንም የዛ ጊዜ ቂም የለም። ኩታበር ወረዳ ባህልና ቱሪዝም ጽሕፈት ቤት የባህል እሴቶች ኢንዱስትሪ ልማት ቡድን መሪ ሊሻን ሐሰን በኩታበር ወረዳ የገና በዓል ለማህበረሰቡ አብሮነት የሚውል የሁሉም የጋራ እሴት ነው ይላሉ። ሙስሊም ክርስቲያን ሳይል ሁሉም ሰው የሚያስፈልገውን አሟልተው የሚያስፈልገውን አልባሳት ለብሶ ጨዋታውን በድምቀት ይከውናል። የገና ጨዋታ ዋለች ተውሎ ማለት ይቻላል ሊጠናቀቅ ነው። አሸናፊና ተሸናፊ በገና ጨዋታ ግዴታ ነው። እንግዲህ ዛሬ በተደረገው የበሽሎና ኮሶምቦ ጨዋታ ኮሶምቦዎች አሸንፈዋል። ይህ ማለት እንግዲህ ወደ 7 አሁተዋል ማለት ነው። አሁተዋል በገና ጨዋታ ጎል አስቆጥረዋል እንደማለት ነው። የዓመት ሰው ይበለን ልንል ነው። የዓመት ሰው ይበለን ያለን ሰብስቦ ማሬ ይበለው ዓመት ያደረሰን ድፏችንን እንበላለን። መልካም በዓል